ታምናላችሁ? አሁን ግሪክ ነኝ ያለሁት እና ተራራው ተራራ አለ። Start with your name and Yes. My name is the Father Agapios. Yes. Hi, I'm Paul. This is Mary. Hi. We're from At Walk the Bible, and we're going in the footsteps of Paul. Incredible to be here. in Korea there is too much Christian? Many Christian. persons. Yes. እንግዲህ አሁን እንደምንመለከተው ከኋላችን የአክሮፖሊን እናየዋለን። እንግዲህ እንደሚታሰበው አሁን ይሄ ቦታ አሁን ያለነው ካሜላ የሚባለው ቦታ ላይ ነው ያለነው። ያ ማለት ያው ግሪክ ውስጥ ነው ያለነው። ግሪክ ውስጥ ሆኖ እንደሚነግረን ቅዱስ ጳውሎስ በዚህ በግብረ ሐዋርያት የሐዋርያት ሥራ ምዕራፍ 16 ላይ የሚመለከተው ከቱርክ ተነስቶ ወደ ዚች አውሮፓ የመጀመሪያዋን ትምህርት ያስተማረበት ቦታ ተብሎ የሚታመነውን ቦታ ላይ ነው ያለሁት። እንግዲህ እዚህ ጋር ሆነን You okay? yeah Smash anything? yes smash everything my phone Is it just the screen? Your wrist is alright? yeah በጣም ያንሸራታል። አያስ ስልኬን ሰበርኩት ማለት ነው። እግዚአብሔር ታላቅ ነው ሳይገባኝ እንግዲህ እዚህ ቦታ ደርሰኛልና እግዚአብሔርን አመሰግናለሁ። በነገር ሁሉ የምትቀድም እግዚአብሔር እንግዲህ ይሄው ከካባላ ወጥተን አሁን ሊዲያ የተጠመቀችበት ሊዲያ እግዚአብሔር በቅዱስ ጳውሎስ ላይ አድሮ የጎበኛ ቦታ ላይ ነው የምንገኘው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የቅዱሳን ወዳጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሁላችሁንም ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ሳይገባን ይገባችኋል ብሎ ለሰጠን ለአማኑኤል ክብር ምስጋና ይድረሰው። በድጋሚ እንግዲህ ያው በገባሁት ቃል መሰረት ዛሬ ያለነው ዛሬ የምንጎበኘው ዛሬ ብዙ ሚስጥር የምናየው ወደ ግሪክ ገብተናል። ግሪክ የብዙ ነገሮች ተምሳሌት ነች። በተለይ በክርስትና እምነቷ ብዙ ፈተናዎችን አልፋ አሁን ላይ ደርሳ በአውሮፓ ኦርቶዶክስ ሆና የቀጠለች ታላቅ ሀገር ነች። በመጽሐፍ ቅዱስም ውስጥ የተጻፈች ነች። መጽሐፍ ቅዱስ ማለትም ከሐዋርያት አንዱ የሆነው ብርሃነ ዓለም ቅዱስ ጳውሎስ ወደዚች ሀገር ገብቶ ሙሉ የግሪክን ከተማ ሁሉ አስተምሮ ክርስቲያን አድርጓቸዋል። እንደምንመለከተው ባንዲራቸውን እንኳን ራሱ ብንመለከት በጣም በሚገርማችሁ ሁኔታ በመስቀል በስተቀኝ በኩል ደግሞ ውሃ ሰማያዊና ነጭ አድርገዋል። ያው ውሃ ሰማያዊ የሚመስል ከዛ የሚበለጠ በጣም የሚያምር ባህር አላቸው። እሱን ይወክላል። ሌላው ደግሞ ሰላምን ነው እና ስትራይፑ ደግሞ ሰረዙ ደግሞ በማሸነፍና በመሸነፍ ምርጫው እናንተ ነው ተብሎ የተቀመጠ ነገር እንደሆነ አስረድተውናል። እዚህ ከኋላ እንደምትመለከቱት ማለት ነው። ባለብዙ ታሪክ ነች ይህች ሀገር እንደ ሀገር ማለት ነው። በመግቢያው ላይ እንዳያችሁት ብዙ ፈተና ገጥሞኛል። አንዱ ስልክ ተሰብሯል። ሁለተኛ ፕሌን ሁሉ እያመለጠኝ 2 ፕሌን አምልጦኛል። በዛ ውስጥ በጣም ብዙ ፈተናዎች ብዙ ብር እንዳልኳችሁ የክርስትና ጉዞ
አልጋ ባልጋ አይደለም። እያንዳንዱ ነገር ያስከፍላልና እነ ቅዱስ ጳውሎስ አያችሁ እነ ቅዱስ ጳውሎስ ራሳቸውን ነው መስዋዕት አድርገው ያቀረቡና እኛ ደግሞ ለዚህ ለትንሿ ነገር ደከመኝ ሰለቸን ማለት እንዳለብን እንደሌለብን ሁላችሁም መጀመሪያ ላሳስብ እወዳለሁ ማለት ነው። እንግዲህ ስለ ግሪክ በእግር መንገዳችን በሰፊው እያነሳን ስለ ግሪክ ነገር ስለምናነሳ ግሪክን በተመለከተ ብቻ የማቀርበው አሮን ቭሎግ በሚለው በሱ ተከታተላላችሁ። ግሪክን በተመለከተ ታሪኳን፣ የሀገሯን ምግብ፣ ስለ ሀገሯን መሰራረት፣ ከዓለም የምትለይበት፣ ለምን ቱሪስት ወደዛ እንደሚሄድ እኒህና ሌሎችን ነገሮች እዛ ላይ እናገኛቸዋለን። አሮን ቭሎግ የሚለውን የዩቲዩብ ቻናሌን እባካችሁ ሰብስክራይብ አድርጉኝ። ምክንያቱም በዛኛው ሌላኛውን ዓለም ህብረተሰብ ሁሉ እገናኝበታለሁ ብዬ ያሰብኩት ነው። ነገር ግን እንደነገርኳችሁ ቭሎግ ስጀምር ስለ አንድ አይደለም የሚሄደው፣ በተለይ ስለ ሁለት ነገር ነው የሚሄደው። አንዱ መንፈሳዊ ህይወታችንን በተመለከተ አንድ ሀገር ውስጥ ምን አለ፣ ክርስትና እንዴት ወደዛ ሀገር ገባ፣ ክርስትናን ያስገባው ቅዱስ ማን ነው፣ ሐዋርያት ናቸው ወይስ ቅዱሳን ናቸው ወይስ እነማን ናቸው የሚለውን አብረን እናያለን። በዛ ሀገር ውስጥ ምናልባት ይዘቱ አሁን ግሪክ ውስጥ ነው ያለ ነው። ኦርቶዶክሶችን እንደኛ ናቸው። ምናልባት ጣሊያን ሊሄድ ይችላል። ጣሊያን ላይ ደግሞ በካቶሊክ ስር ላይ ያለው ግን እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ የመሰረቷት ቤተክርስቲያን ነች። ስለዚህ ካቶሊኮች ስለያዙት ብለን ዝም የምንለው ነገር የለም። እንኳን ቀርቶ ኢየሩሳሌም ቅድስት ኢየሩሳሌም ስንሄድ ብዙ ቦታ የተያዘው በዚህ አጋጣሚ ምናልባት መምህራን ስላልተናገሩ ሊሆን ይችላል። እኔ ያው 2 ጊዜ ገጥሞኝ ሄጄ ስላየው ነው። በካቶሊኮች ስር ነው የተያዘው እና በግሪኮችም አሉበት፣ ሌሎችም አርሜኒያም እንደዚህ ተከፋፍለው ይዘውታል እና የኛም ትንሽ ይዞታ ይዘን እንገኛለን። እንደዛ ሁሉ ዋናው መሰረታዊ ነገር በዛ ሀገር ውስጥ ምን ክርስትና አለ የሚለውን በዚህኛው የቅዱሳን ዝክር እንደተለመደው እንቀጥላለን። በስንክሳሩም ያሉትን ቅዱሳን እናገኛቸዋለን። ብዙ ነው። በመጽሐፍ ቅዱስ ላይ ያለውንም እንደዛው ነው። ይህንን ለመቀጠል እንግዲህ ይሄኛው ክፍል እግዚአብሔር ቢረዳ ከእግዚአብሔር ጋር ሆነን ክፍል 1 ብለን ነው የምንጀምረው። መነሻችን ግሪክ አድርገነዋል። መዳረሻችን እንግዲህ ምናልባት ሮም ነው የሚሆነው የመጨረሻው ክፍል። በዚህ ክፍል የምናነሳው ብርሃነ ዓለም ቅዱስ ጳውሎስ የእሱን ፉት ስቴፕ የእሱን እግር ፈለግ ተከትለን ነው እንግዲህ ለማየት ያሰብኩት። ስለዚህ የሐዋርያትን ስራ አብረን የምንዳሰስ ይሆናል ማለት ነው። ቅዱስ ጳውሎስ እንግዲህ ዋጋ የከፈለበትን ቦታዎች ሁሉ እያንዳንዱን በግሪክ ውስጥ ያሉትን በሙሉ ቀርጫቸዋለሁ እና በዚህ አገልግሎት እኔ ሁላችሁንም የምለምናችሁ ሁሌም እንደለመንኳችሁ ነው። አንተ ለማኝ እንዳትሉኝ እንጂ ይህንን ቪዲዮ ለሁሉም ሰው አድርሱልኝ። ለምን 2 ነገሮችን ማየት እንችላለን። አንደኛው እግዚአብሔር ረድቷችሁ ወደዚህ ቦታ ስትሄዱ ምን ማድረግ እንዳለባችሁ ያለውን ፍንትው አድርጌ አሳያችኋለሁ። ሁለተኛው ደግሞ እንደኔ ለረጅም ዓመት እንግዲህ ብር ሳይኖርን ሁኔታዎች ሳይመቻችልን ሳናይ ስንቀር ያልቻልን ሰዎች ደግሞ ምን እንደሚመስል እግዚአብሔር ግን ምንድነው ያለው? ሳያዩ የሚያምኑ ብፁዓን ናቸው ብሎናል። ሳናይ ያመን ሰዎች ነን። ደስ የሚለው ነገር ግን ደግሞ አሁን በዚህ በ8ኛው ቴክኖሎጂ ሁሉም ነገር ግልጽ በሆነበት ብዙ ነገሮችን እናይበታለን ማለት ነው። የቅዱሳኑን ጉዞ ምን እንደሚመስል ዝም ብሎ በወሬ በድምፅ ወይ በንባብ ብቻ ሳይሆን በዚህ መሰል ምስል ተቀርጾ ስታዩት ደግሞ እያንዳንዱ ነገር የበለጠ እምነት ይጨምርባችኋል እና ለሁለት ነገር ይጠቅመናል ማለት ነው። አንድ ለነገ ስትመጡ ባትመጡ እንኳ ባላችሁበት ቦታ ሆናችሁ የሚመስለውን ነገር የሚያስረዳ ምስል ስለሆነ የመጀመሪያው መነሻን ያደረኩት ግሪክ ላይ ነው። የቅዱስ ጳውሎስ በረከቱ ይደርብንና የመጀመሪያው አገልግሎቱ የሚጀምረው እዚህ ሀገር ነው። በደማስቆ ከክርስቶስ ጋር ተቃራኒ ሆኖ
ክርስቶስ ነው የሰበከው። በነገራችን ላይ ክርስቶስ ነው የመለሰው፣ ሐዋርያት ሰብከውት አይደለም። ስለዚህ ወዴት ነው የተመለሰው ካላችሁኝ ያን የእግዚአብሔርን ኃይል ተአምር ካገኘ በኋላ ወደ ተርሴስ ነው የተመለሰው። ተርሴስ ደግሞ የቆየበትን ቦታ ቀጣይ ጉዟችን ነው። አሁን ቅዱስ ጳውሎስን ለማየት መነሻችን ኢየሩሳሌም ነው የሚሆነው። እንግዲህ ከኢየሩሳሌም ተነስተን ወዴት ነው የምንሄደው ብትሉኝ ኢየሩሳሌም ላይ ያለ ደማስቆ ላይ ተገናኙ። ከደማስቆ በኋላ እዚህ ግሪክ መጥቶ እስከሚያስተምርበት ድረስ እንደነገሩኝ እስከ 15 ዓመት ድረስ እዚሁ ቱርክ የተወለደበትም ተርሴስ የምትባለው በአሁኑ አጠራር ቱርክ፣ ትላንትና ግን በሮማን ኢምፓየር በሮማን ግዛት የነበረች የሮማን የጣሊያን ግዛት እንደማለት ነው ሀገር ነው የተወለደው። እስራኤላዊ ቤተሰብ ነበረው። በመኖር ደግሞ ዜግነት ወስተዋል። የሮማዊነት ዜግነት ማለት ነው። በአባቱ ዜግነት ቢያገኝም ተወልዷል ደግሞ እዛው። ቅዱስ ጳውሎስ እዛዎች ቱርክ በምትባለው ሀገር ነው። የቱርክን ገና ነው ከእግዚአብሔር ጋር ቀጣዩ ጉዟችን። ከቱርክ በኋላ ግን ቅዱስ ጳውሎስ 15 ዓመት ከእግዚአብሔር ጋር ሚስጥር ተነጋግሮ ወዴት ነው ሄደው ማለት ነው? የእግዚአብሔር ኃይል መርቶት የሄደው ወደ ግሪክ ነው። ወደ ግሪክ ነው የገባው። አሁን ጀርባዬ ላይ የምታዩትን ሙሉ ነው እንግዲህ ቆሮንቶስ ሰዎች የሚለውን እንነካለን፣ ሄጄ ነበረ። ተሰሎንቄ የሚለውን እንነካለን፣ ሄጄ ነበረ። ቅዱስ ጳውሎስ ፖርት ይሉታል እንደ የቅዱስ ጳውሎስ ወደብ የሚባለውን ካባላ እዛም ሄጄ ነበረ። እነዚህን ሁሉ እያንዳንዳቸውን በዚህ በቅዱሳን ዝክር እያዋዛን እናያለን። ክፍል 1 ክፍል 2 እያለ ማለት ነው። አሁን ግሪክ ውስጥ ነው ያለ። ከዚህ ቀጥዬ ቅዱስ ጳውሎስ የት ነው ያለው? የተመለሰው ወደ ሲሪያ ይሄዷል፣ ሶሪያ። ከዛ ወደ ቱርክ ተመልሷል። ከቱርክ ደግሞ ተመልሶ ወዴት ነው የሄደው? ወደ ኢየሩሳሌም ማለት። ከኢየሩሳሌም በእስር ታስሮ ወዴት ነው የተመለሰው? ወደ ሮም ማለት ነው። ሮም ላይ ለማለፍ ደግሞ ሲሄድ መርከቡ ተሰብሮባቸዋል። መርከቡ የተሰበረበት ቦታ ደግሞ ማልታ ይባላል። ማልታ እሱንም ቀርጫለሁ። አሁን እንግዲህ የቅዱስ ጳውሎስ እያንዳንዷን ነገር ለማየት ጉዞውን ማለት ነው እነዚህን ሁሉ ሀገሮች መንካት ይኖርብናል። ደማስቆ ሶሪያ ለመሄድ ፍላጎቴ ነው፣ ግን በአሁኑ ሰዓት ላይ ደማስቆ አስቸጋሪ ነው። ጦርነት ላይ ነው ያሉት። በዛ ላይ ደግሞ እሱም ብቻ አይደለም እንዳያችሁት በሀገራችን ላይ እንደሚያደርጉት ከነሱ ስለወሰዱ ክርስቲያንን በመግደል ያሉበት ቦታ ላይ ነውና ምናልባት ከዚህ በፊት የተቀዱ ምስሎችን በጀርባችን ላይ አድርገን የቅዱስ ጳውሎስን ጉዞውን ሙሉውን ነው የምናየው። ስለዚህ የሐዋርያ ሥራን አብረን እናያለን ማለት ነው። የተወደዳችሁ የተከበራችሁ የክርስቶስ ወዳጅ ክርስቶስ የሚወደው ምርጥ ዕቃዬ ብሎ የጠራውን የቅዱስ ጳውሎስን ጉዞ እንግዲህ ለመከታተል ይህን ቪዲዮ አንድ ሰው ቢቻለው ከ50 ከ60 ሰው በላይ ሼር ማድረግ መለማመድ ይኖርብናል። ለዚህ ጉዞ አታምኑኝ ያወጣሁት ወጪ ብዙ ነው። ቅዱስ ጳውሎስ ግን ሕይወቱን ነው የሰጠው። የእግዚአብሔርን ነገር በንብረት አይለካም። እናንተም ደግሞ ደስተኛ ሆናችሁ ቅዱሳኑን በድምፅ እንዳሰማዋችሁ በራእያችሁ እንዳየ አሁን ደግሞ በምስል ቃል በገባሁት መሰረት ያለ መፈጸም እየሮጥኩ ነው። አገልግሎቱን ደግፍ። በጉርጉዞዬ በእውነት የገጠመኝ
እንዳልኳችሁ ስልክ መሰበር፣ ብዙ ብር ወጪዎቼን መክሰር፣ ባስ አምልጦኛል፣ ፕሌን አምልጦኛል። 2 ከፍያለሁ አዳዲስ ቲኬቶች ማለት ነው። በእግር ጉዞ በመጓዝ ከታክሲ ለማምለጥ የመሃል እግሬ ሁሉ ተጎዳድሶ መራመድ አቅቶኝ እያነከስኩ ይርኩ ተጓዝኩባቸው አለ። ለበረከት ይሁን ማለት ነው። ትልቁ ከስልኩ በላይ እንግዲህ አሁን ነው የተሻለኝ። ይሄ እንደዚህ መሰለኝ ወደቀው። እንዴት እንደወደቀው ራሱ አላውቅም። ይሄ ሙሉ እንደዚህ ታጥፎ ነክቶን የተመለሰውና ያው በየቀኑ ኤክሰርሳይዝ እያደረኩኝ ሕክምናው ስጄ አሁን ተሽሎኛል። አንዳንዴ አልፎ አልፎ እንደዚህ በጣም ስጫን ያመኛል ማለት ነው። ስለዚህ እንግዲህ የግሪክ ጉዞ በጣም ደስ የሚል ነው ለኔ። መቆንጠጣችንን እንደ ጸጋ መቁጠር መቻል አለብን። መገፋታችንም ሆነ በነገር ሁሉ የሚቀድም እግዚአብሔር ለእናንተ ስለሚያዘጋጀው ነው ተመስገን ብሎ ማለት ማጉረምረም አይደለም። አሁን ብዙ ጊዜ ስንነካ ተሎ እናኮርፋለን፣ ተሎ የሆነ ነገር ይሰማናልና ይህ ክፍል በእውነት ከእግዚአብሔር ጋራ በጸሎት ጀምሩት። እኔን ጀምሬ እንድጨርሰው የእናንተ የጸሎት እርዳታ ያስፈልገኛል ወገኖች። ሸሩን ተውት። እንደምታረጉትም አውቃለሁ፣ እንደማታረጉትም አውቃለሁ። ግን እኔ ከእናንተ የምፈልገው የእናንተ ጸሎት እንዲለየኝ አልፈልግም። ምክንያቱም በጣም ስለሚረዳኝ ማለት ነው። በእናንተ ምክንያት ደግሞ ሻር ባደረጋችሁት ብዙ ሰው ነፍስ እየዳነ ነው። ይህን እንዳትረሱ። ለብዙ ነፍሳት መዳን ምክንያት፣ ለብዙ ሰው ነፍሳት መጥፋት ብዙ ሰዎች ምክንያት እንደሆኑ ለብዙ ነፍሳት መዳን ምክንያት መሆን በእውነት መታደል ነው። ስለ እውነት ለመናገር እንግዲህ ይሄ ሐዋርያ ትውልዱ እንደነገርኳችሁ የዕብራዊ ቤተሰብ ቢሆንም ከቢንያም ነገድም ቢወለድ በዚቹ በተርሴስ በተባለች ከተማ ተወልዶ የብሉይን ትምህርት ጠንቅቆ በገማልያል ስር የተማረ ሐዋርያ ነው። እንደዚሁም እንግዲህ በኢየሩሳሌም ትምህርት ወስዷል። የአይሁድ ሕግና ስርዓትን እየተማረ እስከ 30 ዓመት ድረስ ቆይቷል። ለኦሪት ቀናኤ ነበረ። ለኦሪት ለአዲስ ኪዳን አይደለም። ስለዚህ የክርስቶስ ወዳጅ ሁሉ ለሱ ጠላት ነበረ። በመጽሐፍ ላይ እንደምናስተውሰው ቅዱስ ጳውሎስ ከይቅርታ ጋር ቀዳሜ ሰማዕት ቅዱስ እስጢፋኖስን በሚወግሩበት ጊዜ ከነዛ ወጋሪዎች መካከል የነዛ ወጋሪዎችን ልብስ ይዞ የቆመ ነበረ። ተባባሪ ነበረ። ከዛ በኋላ ግን ወደሱ ገባበት ማለት ወደዛ አገልግሎ አሁን የዘፈን ዳርዳር ቻው እስክታ ነው ይባላል። ከዛ በኋላ እንግዲህ ያው ማስነካት ነው እና አንድን ነገርም ለጥፋት የሚዳርገን ትንሽዬ መግባት ነው። ገብቷቸዋል አይደል? ከዛ በኋላ ዋነኛ ነው እሱ። ከዛ ዋነኛ ምንድነው የሆነው? ተባባሪ ነው የሆነው ለጥፋት ማለት ነው። አያችሁ፣ ጌታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ተቃዋሚ ነበረ። እንግዲህ ሕግን ያውቃል፣ ስርዓትን ያውቃል፣ ሸንጎን ያውቃል። ለዚህ ለኦሪት ቀናይነት ሆኖ በስጢፋኖስ ላይ በሚደረገው መከራ መካከል ቅዱስ ጳውሎስ ተገኝቷል። የቀደመ ስሙ ሳውል ነው። ሳውል ሳውል ለምን ታሳደደኛለህ ከሚለው በፊት ያለውን ነው እያየን ያለን።
ከእግዚአብሔር ጋር የተጣላ ነበረ። አሁን ስንቶቻችን ከእግዚአብሔር ጋር የተጣላንን ወይስ የታረቅንን? ይሄን ነው ለይተን ማወቅ ያለብን። በዚህ ክፍል ስለ ቅዱስ ጳውሎስ ብቻ ለመማር ተቀምጣችሁ ከሆነ ስህተት ነው። የቅዱስ ጳውሎስ ሕይወት ግን እናንተ ውስጥ አስገብታችሁ ራሳችሁን እንደ መነጽር የምታዩ ከሆነ የምንድንበት ይመስለኛል። በዚህ ውስጥ እንግዲህ ብዙ ነገር እናያለን። ከዛ በኋላ ነው የክርስቶስ ምርጥ ዕቃ ሆኖ እስከ መቆጠር የደረሰው ቅዱስ ጳውሎስ በቁጣ በእልህ ወደ ማን ሄደ? ወደ ደማስቆ ወዳሉ ክርስቲያኖች በቁጣ በዛቻ እነሱን አስሮ ለማንገላታት፣ ለመግደል፣ ለማሰቃየት በቁጣ በሄደ ጊዜ ነው ጌታችን በሚያስፈራ በሚያስደነግጥ ብርሃን ተገልጦ ሳውል ሳውል ለምን ታሳድደኛለህ የሚለውን ድምፅ ያሰማ። እግዚአብሔር ሁላችንን የሚያሰማን ይህን ድምፅ፣ የሚከለክል ድምፅ፣ የሚመክር ድምፅ፣ የሚያስተምር ድምፅ ያስፈልገናል። የሚገስጽ ድምፅ። ዛሬ ሳውል ሆኖ የሚያስጨንቁን ብዙ ናቸው። በአርሲ ላይ፣ በኦሮሞ ክልል፣ በአማራ ክልል፣ በትግራይ ክልል፣ በተለያየ ቦታ ሁሉ ዛሬ በናይጄሪያ ብዙ ሳውሎች አሉ። ክርስቲያንን የሚገሉ፣ ክርስቲያንን የሚያሳድ፣ ምንም ሳያደርጓቸው ኑሮ ቢበድላቸው ክርስቲያኖች ጋር ሄደው ቁጭታቸው የሚወጡት። መንግስት ቢገፋቸው ሄደው የክርስቲያኑን ቤተ ክርስቲያን ማቃጠል፣ ክርስቲያኑን መግደል፣ የክርስቲያኑን ንብረት ማውደም። ይሄ ትዳራቸው ህይወታቸው ያደረጉ በጣም ብዙ ናቸው። ስለዚህ ዛሬ አይደለም ይሄ የተጀመረው፣ ትላንት ነው። እነ ሳኦል ከሚያጠፉት ሰዎች መካከል ነበረ። ግን ለኦሪት ቀንቶ ነው። እንደ አሕዛብ አሁን እንደሚያደርጉት ሰዎች አይደለም። ግልጽ ነው። ሚሽኑ ግን አንድ ነው። የክርስቶስ ተቃዋሚ ነበረው። ጳውሎስ ግን ከልቡ ጋር ስላልነበረ የጳውሎስ ጉዞ ልክ እንዳልነበረ ስለሚያውቅ እግዚአብሔር ወደ ልቡ ይመልሰው ዘንድ ምንድነው ያለው? ሳውል ሳውል ለምን ታሳድደኛለህ? አያችሁ፣ እኔ እና እናንተን ዛሬ እግዚአብሔር የሚጠይቀን መንገዶች አሉ። ስለዚህም ምን አለው? አንተ ማነህ ሲለው ምንድነው ያለው? ጌታ ሆይ ማነህ አለው። ልብ በሉ፣ አንተ ማነህ ብሎ ጠይቆታል። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለው። መጀመሪያ አንተ የምታሳድደኝ፣ አንቺ የምታሳድጅ፣ እናንተ የምታሳድዱኝ ማለት ነው። ዛሬ እነዚህ ሁሉ ደም የሚያፈሱ ሰዎች አሳዳጆች ናቸው። ግን አላወቁም፣ ግን አልገባቸውም፣ ግን አልተረዱም። አንድ ቀን ይረዳሉ። አንድ ቀን መንፈስ ቅዱስ ወደ እነሱ ያርፋል ብለን ተስፋ እናደርጋለን። የተወደዳቸው የክርስቶስ ቤተሰቦች፣ ማን አለው? በቁጣን ሄደው በኃይል ነው ያለው፣ በጉልበት ነው ያለው። ስልጣኑ በእጁ ነው። እሱን የሚደግፉ የሚበዙበት ሰዓት ነው። ደብዳቤ ተሰጥቶት ከኢየሩሳሌም ወደ ደማስቆ ሶሪያ እየሄደ ነው። ስልጣን ተሰጥቶት አያችሁ፣ ከፍ ባለ ማለት ነው። በዚህ ሰዓት ግን ለጥፋት አልተጠራምና እግዚአብሔር ይመልሰው ዘንድ ሳውል ሳውል ወደቀ። መጀመሪያ ብዙ ሰዎች ለመነሳታችን መውደቃችንን አንጥለው። ግልጽ ነው። ይሄ ክፍል በጣም አስፈላጊ ነው። ብዙ ነገሮችን ነው የምናይበት። ሸር አድርጉት። ክፍል 1 ክፍል 2 እያለን የምንቀጥለው። ሲቀጥል ምንድን ነው ያለው? አንተ ማን አለው? የምታሳድደኝ እኔ የናዝሬቱ ኢየሱስ ክርስቶስ ነኝ።
ቀጥሎ ያለው ነገር ግን ከባዱ ሰው የመውጊያውን ብረት ብትቃወም ለአንተ ይብስባል። አሁን ቅዱስ ጳውሎስ ከዚህ በኋላ 1 ኢንች መንቀሳቀስ አይችልም፣ ተወስኖበታል። መውጊያውን ምትቃወማሉ። ክርስቶስን ከዚህ በኋላ እገፋለሁ ብለህ ክርስቲያኖችን እገፋለሁ ብትሄድ ግን ለአንተ ይብስብሃል አለው። እነዚህ ሰዎች ደግሞ ይማሩበት ዘንድና በዚህ በከፈሏት ባፈሰሷት ደም ወደ ክርስትና ይመጡ ዘንድ ምናልባት እግዚአብሔር ስራ እየሰራ ይሆናል። ከዚህ በኋላ ግን ቢያልፉ ቁጣው መቅሰፍቱ በእነሱ ላይ ይፈሳል ማለት ነው። በእነሱ ምክንያት ምናልባት ሀገሩንም ሊያጠፋው ይችላል እግዚአብሔር። ሰው ከሌለበት እግዚአብሔር ሀገርን ያጠፋል። ይህን ታውቃላችሁ። የፈጠረው እስከሆነ ድረስ የፈጠረው አምላኩን የማያውቅ ከሆነ እግዚአብሔር ይህን ሁሉ ሊያደርግ ኃይል አለው ዘመዶች። ስለዚህ ምን አለው? የምታሳደደኝ እኔ የናዝሬቱ ኢየሱስ ክርስቶስ ነኝ ካለ በኋላ መውጊያውን ብረት ብትቃወም ለአንተ ይብስብሃል ሲል ጌታችን አስጠንቅቆታል። ከዚህ ቀጥሎ እንግዲህ በኃይል በጉልበት በቁጣ እየተቆናጠረ የወጣው ቅዱስ ጳውሎስ ሳውል መጀመሪያ ግን ምን አለ? ምን አደርግ ዘንድ ትመክረኛለህ አለ። ይህ ያስፈልገን። አሁን ዛሬ ብዙዎቻችን በጉልበታችን፣ በሀብታችን፣ በእውቀታችን ባለው ፋሲሊቲ ሁሉ ተመክተን ከሄድን በኋላ ልክ እሱን ስንጨርስ ወደ እግዚአብሔር እጅ መስጠት ያስኬደናል። ታውቃላችሁ፣ ብር ሲኖራችሁ ሕክምና ነው የምትሄዱት አይደል? የታመማችሁ ሰዎች ቢጨንቃችሁ ወደ አዋቂ ሰው ነው የምትሄዱት። ሁሉን ከጨረሳችሁ በኋላ ነው እግዚአብሔር የምትሄዱት። ሳውልም ሁሉን ከጨረሰ በኋላ ምንም ከወደቀበት መነሳት እንደማይችል ሲያረጋግጥ ምን አደርግ ዘንድ ትመክረኛለህ አለው። እጅ መስጠት ማለት ይሄ ነው። እጅ መስጠት ማለት ይሄ ነው። እጅ መስጠት አለብን። በተለይ ግን እግዚአብሔርን የሚያስደስተው ወገኖቼ እጅ መስጠት ቢቻላችሁ ማለት ነው። ብር እያላችሁ ቢቻላችሁ ይሄ ጉልበት ከናንተ ሳይሸሽ ጥበቡ አይናችሁ ሳይደክም ሰውነታችሁ ሳይሟሽሽ ለእግዚአብሔር ብትሰጡት በኋላ መልሶ ይሰጣችኋል። አሁን ብዙ ጊዜ ሁሉን ነገር አሟጠን አንጠፍጥፈን ከጨረስን በኋላ ነው የቀረችውን ደግሞ ዘለንም ፈርጠንም ጨፍረንም ምንም ብለንም የምንሄደው። እንደዛም ሆኖ እግዚአብሔር አይከለክለንም። ግን የሚያምርብን በወጣትነት ዘመን አይደል የሚለው? ፈጣሪን አምልክ ፈጣሪን ወቅ ነው የሚለው። እኔና እናንተ የሚያምርብን መቼ ነው ካላችሁ ዛሬ መስጠት ካለባችሁ ተወዳጅ እኔ ከእናንተ ብዙ አላውቅም እውነት ለመናገር ብር እያላችሁ ኢንቨስት ብታረጉበት ቅድም የዚህን የግሪክንጉ ኢንቨስት አድርጌ ነው ምናልባት ጫማ መገዛበት ጥሩ ነው። ሌላ ነገር ብዙ አለ የሚገዛ። እናንተም ደግሞ ይሄ ወርቃማው ጊዜያችሁ ራሱ ቲክቶክ ገብታችሁ ሲሰዳደቡ ማየት ራሱ ትችሉበታላችሁ። ቲክቶክ ላይ ሲጨመላለቁ የጭምልቅልቅ ነገር ስታዩ ያን መከታተል እኮ ትችሉበታላችሁ። ይህን ጊዜያችሁን ራሱ ወርቃማ ነው። ጊዜያችሁን መስጠታችሁ እግዚአብሔር ነገ ይመልስላችኋል። እመኑኝ። እና ቅዱስ ጳውሎስ አሁን ያለውን ነገር ጨርሷል። የሚችለውን አድርጓል። ማድረግ ወደ ፈለገው ቦታ መድረስ እንደማይችል አረጋግጧል። ወድቆ እያለ ምንድን ነው ያለው? ምን አደርግ ዘንድ ትመክረኛለህ? ትወዳለህ አለው። አይኑ ማየት አልቻለም። ለ3 ቀን ያህል እህልም አልቀመሰም። ስለዚህ ምን አለው? ወደ ሐናንያ ወደ ተባለው ይሄድ ዘንድ አመልክቶታል። ሂድ ይጸልይልሃል አለው። የከለከለው እግዚአብሔር ነው። ያስደነገጠው እግዚአብሔር ነው።
የሚፈውሰውም እግዚአብሔር እያለ ግን እግዚአብሔር ምን አለው? ሌሎችንም እንዳዳነው ሂድና በሰሊሆም መታጠቢያ ሂድና ታጠብ እንዳለው ራስን ለካህን አስመርምር እንዳለው የቅዱሳን ጸሎት እንደሚረዳ የምንረዳበት አንዱ ክፍል ይሄ ነው። ሂድ እሱ ይጸልይልሃል አለው። ለአብርሃም እንዳለው አብርሃም ይጸልይልሃል ሚስቱን መልስ እንደተባለው በብሉይ ኪዳን። አሁን ዛሬ ብዙ ሰዎች የቅዱሳን ጸሎት አያስፈልግም፣ እኛ ወደ ጌታ ቀርበናል፣ ወደሱ ቀርበን መናገር ከቻለን ሌላ ሰው አያስፈልገንም ብለዋል። እንግዲህ እዚህ ላይ በመጽሐፍ ቅዱስ እናምናለን ለሚሉ መልስ ነው እኮ። በቁጣ የሚሄደውን ቅዱስ ጳውሎስ የመለሰው ሄድ አናንያን ስለ ቅዱስ ጳውሎስ ሳውል እኮ ነፍሰ ገዳይ ነው፣ እንዴት ብዬ ነው ይህንን ሰው ያስተናግድ የምትለኝ? አስቸጋሪ ነው እኮ። ገብቷችኋል? ይሄ ክፍል ሰፊ ነው። እያንዳንዷን ክፍል እናያታለን ከእግዚአብሔር ጋር። እንደነገርኳችሁ ዋጋ ከፍዬበታለሁ፣ እናንተም ዋጋ እንድትከፍሉ እፈልጋለሁ። እሱ ምንድነው? ወርቅ የሆነውን ጊዜያችሁን በትክክል እንድትጠቀሙበት፣ እንድታደምጡ፣ እንድትማሩ፣ መጽሐፍ ቅዱስን ገልጣችሁ እንድታነቡ የመጀመሪያው። ሁለተኛ እናንተ እንደደረሳችሁ እግዚአብሔር ሌሎች ይደርሳቸው ዘንድ ደግሞ ይህንን ክፍል ለሌሎች አድርሱ። እንደልኮ ለእኔ ይረዳኛል በጉዞ እያንዳንዱ ለእናንተ ለማቀርብላችሁ ነገር ኃይል ይሆነኛል። ጎግልም ደግሞ ያግዘኛል። ጎግል እንዲያግዘኝ እጃችሁ አይደል እናንተ ስጡኝ አላልኳችሁ አይደለም? ለጉዞ ለትራንስፖርት ለባስ እንኳን ይሆነኛል። ገብቷችኋል? እና ይህንን እናንተ ገብቷችሁ ማድረጋችሁን አትርሱ። ጉዞአችን የጋራ ነው። በዚህ ውስጥ የምንደሰተው እኔና እናንተ ናቸው። ቀጥሎ ደግሞ ሌሎች ለሚመጡትም በረከት እናሳትፋለን ማለት ነው። እንግዲህ ወደ ቀደመው ነገር ስንመለስ ቅዱስ ጳውሎስ ኃይሉን አጥቷል፣ ክብሩን ተወስዶበታል፣ እስከሚችለው ድረስ አድርጓል። እግዚአብሔርም እስከምንችለው ድረስ ዝም ነው የሚል ይታገሰናል። አሁን ለማን ሰጠው ማለት ነው? ለቅዱስ ሐናንያ ሰጠው። ሐናንያንም ደግሞ በራእይ ተገልጦ ምናል ቅዱስ ጳውሎስ የሚባለውን ሂደህ ፈውስልኛል። ሐናንያ ግን ቀድሞ ስለዚህ ስለ ሳውል ስለሚያውቅ በደማስቆ የሚገኙትን ክርስቲያኖች ከኢየሩሳሌም በስደት የመጡ ናቸው፣ ያን ሁሉ የሚያደርግ ስለሆነ ቅዱስ ጳውሎስን ሄዶ ለመፈወስም ሆነ ወደ ቅዱስ ጳውሎስ ለመሄድ ፈራ። አዎ ያስፈራል ወገኖች፣ ቀላል አይደለም፣ ያስፈራል። እሱ ምርጥ ዕቃዬ ነው አለው። ግን እግዚአብሔር እኔና እናንተን እግዚአብሔር ምርጥ ዕቃ ያደርጋል። እውነት እግዚአብሔር በነገራችን ላይ በደካሞች፣ በኃጢአተኞች፣ በበሽተኞች፣ ብር በሌላቸው በእነዚህ ሁሉ ነው የሚገለጠው። ይህን ታምናላችሁ አይደለም? በባለ ሀብቶች አይገለጥም፣ አልተገለጠም። በነገስታቱም አልተገለጠም። ምክንያቱም ሲወለድ እንኳን እንግዲህ የሮማን ኢምፓየር እንግዲህ ሮማኖች ነበሩ አይደለ? በዓለም ላይ ሰልጥነው ብዙ ነገር የሚያደርጉት እነሱ ጋርም አልተገኘም። በነፈርዖን ቤትም አልተወለደም። በሌላም ቦታና በሌላም አይደለም። እግዚአብሔር እንዲመርጠን የሱ በጎ ፈቃድ ይሆንልን። እኔ ሳይገባኝ በተለይ እዚህ ቦታ መድረሴ ራሱ እንደ ህልም ነው የምቆጥረው። በእውነት ለመናገር እውነት እላቸዋለሁ። እና መንገዱ ሁሉ እንደነገርኳችሁ በፈተና ነበር የተሞላሁት እና ደርሼ እስከመለስ እየገረመኝ ማለት ነው። በእርግጥ ያልጨረስኳቸው ብዙ ነገሮች አሉ፣ እመለሳለሁ ከእግዚአብሔር ጋር እድሜ ጤና ከሰጠኝ ማለት ነው። ይህንን እያየን ይህን ክፍል እያየ ነው በመሃል ጉዞ ይኖረናል። ይህንኑ የተመለከተ ማለት ነው። ስለዚህ በሚገርማችሁ ሁኔታ ቅዱስ ሐናንያም በተከራከረው ጊዜ ምንድን ያለው እግዚአብሔር? ይህ በአሕዛብ በነገስታትም በእስራኤልም ልጆች ፊት በአሕዛብ ቅዱስ ጳውሎስ አሕዛብን እንግዲህ ምድር አውሮፓን ነው። በጣም የሚገርማችሁ አሁን እኛ ያለንበትን ሁሉ ሮም የለ፣ ማልታ የለ፣ ግሪክ የለ፣
እነ ቱርክ ታላላቅ ኃያላን የተባሉት ይሉ እዛ ሁሉ እየገባ ነው ቅዱስ ጳውሎስ አስተማሩ። ቤተክርስቲያናችን ብርሃነ ዓለም ቅዱስ ጳውሎስ ብለን የምንጠራው ብርሃን አብርቷል። የክርስቶስን ብርሃን ለዓለም ሁሉ አብርቷል። 14 መልእክታትን ጽፏል። በጣም የሚገርመው ነገር ከሐዋርያቶች ኋላ ነው የተጠራው፣ ግን ሐዋርያቶችን ሁሉ ቀድሞ የተገኘ አይገርም? በጣም አይገርማችሁም? እኔ ቅዱስ ጳውሎስን በጣም ነው የምወደው። በዚህ አጋጣሚ 14ቱን ክፍላት የመጽሐፍ ቅዱስ ክፍል የሥላሴ ማህበርተኞች አብረን ተማምረነዋል፣ እያንዳንዷን ማለት ነው። ለምን አንድምታው ስላለኝ በዛ መሰረት አባቶቻችን በመንፈስ ቅዱስ ምሪት ጽፈው ያስቀመጡልንን እሱን አንስተን ተዋይተን ከዛ በኋላ ነው እግዚአብሔር ረድቶኝ እኔ ወደዚህ ቅዱስ ጳውሎስ እያልኩ ስናገር የነበረውን ቦታ ለማየት የረዳኝ ማለት ነው። አሁን እኔና እናንተ እያየን ያለ ነው ማለት ነው። በመነሻው እንዳያችሁት ከእንግሊዝ ሀገር የመጡ እንደዚሁም ፉትስቴፕ ኦፍ ፖል በሚል የቅዱስ ጳውሎስን እግር ፈለግ እነሱ እንዲያውም መነሻቸውን ያደረጉት ቱርክ ነው ያደረጉት። ከቱርክ ምክንያቱም ኢየሩሳሌም ደርሰው ነበር። ከኢየሩሳሌም ወደ ቱርክ፣ ከቱርክ ወደ ግሪክ ነው ያደረጉት። እኔ ግን መነሻዬን ቅዱስ ጳውሎስ ያስተማረበት ቦታ ነው ያደረኩት። ከዛ እንግዲህ እንቀጥላለን። ኢኮኖሚውም አለ፣ ብዙ ነገር አለመቻል አለ እና የእናንተ ድጋፍ ያስፈልጋል። ገብቷችኋል? እነሱ የዛመ እንግሊዘኛ ላይ በእንግሊዘኛ የሚናገሩት መጀመሪያ ላይ ሰማችኋቸው ማለት ነው እና የሚያስተላልፉት መልእክት ይኖራል። በዛው ማነስ አለው ማለት ነው፣ እናየዋለን ማለት ነው። እየተገናኘ ነው ደግሞ ቦታ በጣም የሚገርማችሁ ቅዱስ ጳውሎስ የመጀመሪያዋን የአውሮፓ አማኝ ልክ እኛ በአፍሪካ በዓለም አንደኛው ኢትዮጵያዊ ጃንደረባ በቅዱስ ፊልጶስ የተጠመቀውን እንደምናወራው የመጀመሪያዊት አማኝት የአውሮፓ ሰው ማን እንደሆነች ታውቃላችሁ? ቅድስት ሊዲያ ነች። የቅዱስ ጳውሎስን የመጀመሪያውን ስብከት ሰምታ ያመነች። አዎ እሱ ጋር የተገናኘ ነው፣ እነሱ ጋር የተገናኘንበት ቦታ ነው እና እነሱ ብቻ አይደለም። በጣም የተደሰትኩት ኮሪያኖችንም አግኝቻቸው ነበር እና ከኮሪያኖችም ጋር ያወራሁት ነገር አለ። ሲዘምሩ ደስ ሲሉ እሱንም አቀርብላችኋለሁ። በጣም የሚገርማችሁ ያው መግቢያው ስለሆነ ትንሽ እናውራ ብዬ ነው። ኮሪያኖች እንደምናያቸው ምናምን እምነት የሌላቸው ይመስላል፣ ግን ብዙውን አማኞች ናቸው። በነገራችን ላይ በጣም የተደሰትኩት ነገር ስለ ኢትዮጵያም ነገርኳቸው። ታስታውሳላችሁ በጦርነት ጊዜ እኛ መጠን እንዳገዝን ስላቸው በትክክል እናውቃለን አሉ። ስለ ኢትዮጵያ ስለነገርኳቸው እና ደስ የሚል በራሳቸው ቋንቋ ሲዘምሩ ነበረ። ቅዱስ ጳውሎስ እና ሲላስ ታስረው በነበሩበት እስር ቤት መካከል የእግዚአብሔር ብርሃን ሲዘምሩ ሲያድሩ የእግዚአብሔር ብርሃን እስር ቤቱን እንደሞላና የመታሰሩበትን ሰንሰለት እንደፈታላቸው ሁሉ እዛ ያን ምሳሌ በማድረግ ሲዘምሩ ነበር። ያው እኔ ብቻዬን ስለነበርኩ እነሱ ግን በግሩፕ ነው የመጡትና ነገ ማን ያውቃል ደግሞ እግዚአብሔር ረድቶን በአንድነት ሆነን የቅዱሳን ዝክር ተከታታዮች በዚህ በአውሮፓ ያላችሁ፣ በአሜሪካ ያላችሁ፣ በአውስትራሊያ በተለያየ አረብ ሀገራት መሄድ መውጣት የምትችሉ ሰዎች ጋር ፕሮግራም አድርገን እኔ ጋይድ ቱራችሁ ሆኜ አስጎብኛችሁ ማለት ነው ሳንሳሳት አሁን ስለማውቀው ማለት ነው እንጎበኘዋለን ማለት ነው እና እነዚሁም ኮሪያኖችንም አግኝቼ ከነሱ ጋርም ኢንተርቪው የተወሰነ ነገር አድርጌያለሁ። እግዚአብሔር ይመስገን። እንግዲህ ቅዱስ ጳውሎስ የተመረጠ ነው። እንደነገርኳችሁ ይህንን ፊቱ ላይ አይኑ ላይ የነበረውን ነገር እንደ ቅርፊት ሆኖ እስከሚወድቅ ድረስ ዛሬ ቅርፊት ሆኖ ያስጨነቀን በጣም ብዙ ነገር አለ። ታውቃላችሁ አይደለም? ቅርፊት ሆኖ ያስጨነቀን ብዙ አለ። እግዚአብሔር ያንሳልን። አሁን እንግዲህ በአጠቃላይ በዚህ በሐዋርያት ሥራ ምዕራፍ 9 ያለውን ትንሽ አንብቤላችሁ የዛሬውን
ትምህርት እንተከልለዋለን ማለት ነው። ምን ይላል? ሳውል ግን የጌታን ደቀ መዝሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚያ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ ይላል። አስተውሉ። ቅድም ሁሉን ተናግሬዋለሁ። ሳውል ይሰማልም ያያልም። ከሳውል ጋር አብረው ተባብረው የሄዱት ግን ይሰማሉ ግን አያዩም። ብርሃኑ አስደንግጦት ወድቋል። መውደቁን ያያሉ። መነሳት እንዳልቻለም አይተዋል። ይነጋገራል፣ ግን ከማን ጋር እንደሚነጋገር ያውቁ። ምን አደርግ ዘንድ እስከዚህ ድረስ በደንብ በሰፊው አይተነዋል። ስለዚህም እነሱ በድን ሆነው ቆሙ ይላል። አያችሁ። ሳውልም ከምድር ተነሳ፣ አይኖቹን በተከፈቱ ጊዜ ምንም አላየም ይላል። በቃ አይኑ ታወረ። ይህ በነገራችን ላይ ወደ እግዚአብሔር መንገድ ስትሄዱ ይቺ የቀደመችው አይን ትጠፋለች እና ብርሃን የሆነችው አይን ስታዩ ደግሞ ለማየት መጀመሪያ መከፈት አለበት። ገብቷችኋል? ያ የድንግዝግዙ አይኑ ነው። የውስጥ አይኑን የበራለት። ገብቷችኋል? ስለዚህም ወደ ደማስቆ አስገቡት። ሳይም 3 ቀን አልበላም አልጠጣም። በደማስቆ ሐናንያ የሚሉትን አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ ተርሴስ የሚሏት ጠርሴስም ፈልግ፣ እነሆ እርሱ ይጸልያልና። ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳኑ ላይ ስንት ክፉ እንዳደረገ ስለዚህ ሰው በብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብ በነገሥታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጫነበት። ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላበት ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተቀመጠ፣ መብልም በልቶ በረታ። በደማስቆ ካሉት ደቀ መዛሙርት ጋር ጥቂት ቀን ኖረ። ወዲያውም ስለ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በምኩራቦቹ ሰበከ። የሰሙትም ሁሉ ተገረሙና ይህ በኢየሩሳሌምን ይህን ስም የሚጠሩትን ያጠፋ አይደለምንም? ስለዚህ ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን አሉ። ሳውል ግን እየበረታ ሄደ። በደማስቆ ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ይሰጣቸው ነበረ። እንግዲህ እዚህ ጋር እናቆመውና እንዳይበዛብን በጥቂቱ ከዚህ በኋላ ተነስቶ ወደ ተርሴስ ተመልሷል። ቀደም ወደ ቱርክ ማለት ነው። የቱርክን ሳላነሳ ከዚህ ወጠን ወደ
ግሪክ ነው የምንገባው ማለት ነው። ከግሪክ ላይ ያለውን እያየን እንሄዳለን ማለት ነው። የነገረን የመከረን እግዚአብሔር ይክበር ይመስገን። በዚህ ቪዲዮ 2 ሀሳቦችን አነሳላችኋለሁ። ምንድነው ማስቀምጥላችሁ? በደንብ አዳምጡኝ። በደንብ በኮመንት መስጫው እጠብቃለሁ። አንደኛው በዚህ በቅዱሳን ዝክር ይቀጥል ወይስ ለራሱ የዩቲዩብ ቻናል ከፍተን ይህን መሰል ነገሮች እናቅር? ምክንያቱም ብዙ ጊዜ አይታይም። አሁን በባለፈውም ቅዱስ ሞሪስን በዚህ በስዊዘርላንድ የሚገኙትን ማቅረቤላችሁ በጣም ጥቂት ሰው ነው ያየው። ማለት ብዙ ሺህ ሰው ያየዋል ብዬ ገምቼ ነበረ። እና ይሄ ነገር 2 ቪዲዮ ስለሚሆንባችሁ ነው። እሱ ከሆነ ተስማምተን አንድ ቻናል ከፍተን ዙሮም ለኛ ነው ተከታታይ ትምህርቶችንም ተከታታይ አገልግሎቶችንም በዛ ይቅረብ ወይስ አይ በዚህ ይሁን የምትሉት አስተያየታችሁን ጠብቃለሁ። እስከ መጨረሻው ድረስ ይህን ቪዲዮ ተከታተሉ።